የምትባል እህታችን አለች። ኦኬ በደንብ ይሁ እኔ እኮ በጣም ይገርማል እኮ አይ ፕሮቴስታንት፣ እንዲያው በእናንተ ፕሮቴስታንት ሲመዘን ድጋሚ ልድገምላችሁና በደንብ ስሙ። አቅርቤ ነበረ ቦታ ከእስራኤል ምድር ዙሪያ ያላችሁ ቅዱሳን ወገኖች በጌታችን በኢየሱስ ክርስቶስም ሁላችሁንም ሰላም ላለው። ከ6 ቀን በፊት ለቀሲስ ዲበኩሉ በቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጥቷል ተብሎ በተባለው አክሱም አሁን አለ ተብሎ በተባለው ታቦት እና በአዲስ ኪዳን ታቦት አለ የለም ብሎ በሚል የዲቤት ጥሪ አቅርቤ ነበረ። የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን መቼ? ከ6 ቀን በፊት በደንብ ስሙ። መቼ? ከ6 ቀን በፊት ከ6 ቀን በፊት ይሄ የተለጠፈው ትናንት ከ6 ቀን በፊት ውይይት አቅርቤ ነበር ይላል ማ ኤርሚያስ። እንዲሁ እኮ ሲዋሹም እኮ በደንብ ስክሪፕቱንም አያጠኑ። ከ6 ቀን በፊት ውይይት አቅርቤ ነበር አለ ኤርሚያስ። ኦኬ በጣም አሪፍ ቀጥሉ። ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀረቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያስታውቁኝ ጠብቃለሁ። የዲቤት ጥሪ ነው። ኦፊሻል ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥቷል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የረእየ ሀገረ ቅድስት እያላችሁ በከበሮ ስትጸለጽሉ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እርሶ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። እሺ አሁን እችን ቪዲዮ ተመልከቱ። የኮፍያ አድርጓል አይደል? አሉ እዚህ ጋር ቀሲስ እዚህ ጋር አሉ። ኦኬ ይሄ ትናንት ነው። እሺ አሁን ምንድን ያሉት ቀሲስ? ቀለሜ ተቀብያለሁ። እችን ብቻ ነው ያሉት። ግን እውነት ቀሲስ ተቀብያለሁ ሲሉት ምን እያሉ ነበር የሚለውን አሳያቸዋለሁ። ግን ይዩት። ተቀብያለሁ ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? እና የለውበትም። እሺ አሁን ደግሞ ሌላ ቪዲዮ ደግሞ ተቆረጠ። ሌላ ቪዲዮ ደግሞ ተቆርጦ መጣ ማለት ነው። ይኸው ሌላ ባክግራውንድ፣ ሌላ ልብስ፣ ሌላ ሰው ጋር ደግሞ ኦኬ። ይኸው ከዛ መላው ደግሞ አሁንም ግን ተቀብያለሁ። ኦኬ እና የለውበትም። ለማንኛውም ዲቤቱን ግን ተቀብያለሁ። ኦኬ ተቀብያለሁ ለማለት ነው። ስለዚህ ቀሲስ ዲበኩሉ ጥሪውን ተቀብለውኛል። በቃል ኪዳኑ ታቦት በብሉይ ኪዳን እና በአዲስ ኪዳን ታቦት ሊወያዩ ማለት ነው። ከብሉይ ኪዳን የነበረው ወደ ኢትዮጵያ መጣ፣ ከእስራኤል ወደ ኢትዮጵያ መጣ ብሎ በሚለው ላይ እና በአዲስ ኪዳን ታቦት አለ የለም ብሎ በሚለው ያቀረብኩላቸው የዲቤት ጥሪ አሁን ዘግይተውም ቢሆን ተቀብለዋል። ስለዚህ አክብሮቴ በጣም ታላቅ ነው። እሳቸው ምንድን ነው ያሉኝ? ቦታና ጊዜ ምረጥ ብለው ለእኔ እድሉን ሰጥተውኛል። ቢጀቱን ተቀብያለሁ ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? ቀሲስ ዲበኩሉ እርስዎ እንግዲህ ቦታና ጊዜ ምረጥ ብለው ስላሉ እኔ ጊዜ የፊት ለፊታችን ቅዳሜ ከምሽቱ 2 ሰዓት ላይ እንዲሆን እና ቦታና ጊዜ ብሎ የሚለውን ስላለ ቦታ ደግሞ ከዚህ በፊት ቴዲ ሐዋሳ ቤት ዲያቆን ፈለገ ነበረው ውይይት ላይ ትንሽ ጫና እንደተደረገብኝ ባውቅም ግን እርስዎ ካሉ የእሱ ፈቃደኝነት ተጠይቆ የቴዲ ሐዋሳ ፈቃደኝነት ተጠይቆ ፈቃዱ የሚሆን ከሆነ በቴዲ ሐዋሳ ቤት ድጋሚ በደል ያደርስብኛል ብዬ አላስብም። ግን እሱን ፈቃዱን ጠይቄ እኔም እናንተም ጠይቃችሁ ፈቃዱ ከሆነ የሚያወያየን ከሆነ የእሱ ፈቃድን እንጠይቃለን። ካልሆነ ግን እሱ ደግሞ የማይፈቅድልን ከሆነ በሌላ ገለልተኛ በሆነ ሰው ቤት በኮሆስት አይደለም በፔጁ ላይ ተገኝተን የዲቤት ጥሪን ስለተቀበሉ ውይይቱን እናደርጋለን ማለት ነው። እግዚአብሔር አምላክ ይባርክልኝ። ዘግይተውም ቢሆን ዲቤት ጥሪውን ስለተቀበሉ በጣም አመሰግናለሁ። እግዚአብሔር ይስጥልን፣ ክብር ያደልልን። ወገኖች ሼር እና ሪፖርት በማድረግ ወደ ሰዎች እንድታደርሱት በጌታ ፍቅር ጠይቃለሁ። ጸጋና ሰላም ከሁላችሁ ጋር ይሁን። የዛ ሰው ይበለን። እሺ አሁን አይታችኋል። መርቆ እግዚአብሔር ያክብርልኝ። ሼርና ሪፖርት ነው ያለው ወይስ ጆሮ ነው እያሬዱ? ሼርና ሪፖርት ነው ያሉት። በደንብ አሁን የተሰራውን ቪዲዮ ላሳያችሁ እንግዲህ። ኦኬ እውነት ቀሲስና ኤርሚያስ በዚህ መልኩ ነው የጨረሱት የትናንቱን ኮንቨርሴሽን? እግዚአብሔር ያክብሩኝ ተብለው ነው አይደለም? ውሸት። ቅንብሯን እንግዲህ እስቲ እኔ ደግሞ ላሳያችሁ። አንዴ ቤኪ አንዴ ልጨርስ። ወገኖች ይሰማል። አንዴ ቤኪ አንዴ
እሺ አንተ አስገብተህ አንተ የሚውጣ ኧረ አንዴ አይመችም። አንዴ ያስኬዳል እንዴ? ማንም አላስገባም። ራስህ ነው የገባው። ቅድም ቁጭር ስልህ መቀመጥ አቅቶ ወጥተህ ነው። እሺ ሚውት አድርገው እዮባን ነው አላብራ አንዳንድ ያስተጋባባ አይደል? እሺ አንደኛ እሺ የትናንት ኮንቨርሴሽን ኧረ በጣም አንተ ደግሞ ምን ሆናል? የትናንት ንግግራቸውን ስሙ፣ ከቄስ ጋር የነበራቸውን። አዎ የመጀመሪያው ምንም ጥያቄ የለውም፣ እድል ነው፣ እቀበላለሁ ዲቤቱን። ስለዚህ እቀበላለሁ ብዬ እኔ ራሴ በተደጋጋሚ ጥሪ አቅርቤያለሁ አይደለ? ከዚያ በፊት ግን ግትልትል ውሸት ስላለ ያልሞተን ሰው ሞተ፣ ቤተክርስቲያኗ ላይ የተዋሸ ውሸት ስላለ፣ ወንጌል ደግሞ ስለ እውነት ስለሆነ እውነት ማውራት የሚቻለው አንድ ሰው ውሸቱን ውሸት ነው ኃጢአት ሰርቻለሁ ብሎ ንስሐ ሲገባና ከዚያ በኋላ ስለ እውነት ይወራል። ሰው እውነት በሌለበት እውነት በማያወራበት ሁኔታ ላይ ስለ ወንጌል ማውራት ሚኒንግለስ ነው፣ ለእኔ ትርጉም የለውም። ሰው እኔ የማወራው የጌታዬን ወንጌል ነው ማስተምረው። እውነት ነው፣ ህይወት ነው፣ መንገድ ነው። እሱን ለማውራት ምን ያስፈልጋል? እውነት መናገር ይጠይቃል። ክርስቶስን መምሰል ይጠይቃል። ግትልትል ውሸት በቤተክርስቲያን ላይ እየተዋሸ እኔንም እየሰደበ ትናንትና ሰማው ነበር። ጠንቋይ ይላል። አሁን በዲቤት ሲነጠፍ በድግምት ደግሞ አሸነፉ ሊል ነው። እኔ በጣም ጠንቋይ መተተኛ ሊስን ያልሞተን ሰው ሞተ። በህይወት ያለን አገልጋይ ሞቶ እያለ ሲያለቅስ ነበረ። ያልሞተን ሰው ቤተክርስቲያኗ ገደል ማለት በቅዱስ ቁርባን ነው የገደሉት እያለ ቪዲዮ እኮ አለ። ስለዚህ ይሄንን መጀመሪያ ያጥራ፣ ንስሐ ይግባ። በጣም ሶሪ በህይወት ያለን ሰው ሞተ ጓደኛዬ ነው በማለት አፍሬያለሁ፣ ተሸማግኛለሁ እና ከዛ በኋላ በሚፈልገው ዲቤት እንገባለን። ያን ጊዜ ታቦት ይዤ ስወጣ እሱ ቃጨል እየመታ ከፊት ለፊት መሄድ እንችላለን፣ ስለ እምነቱ መነጋገር ስለሚቻል እንጂ ቤተክርስቲያኗን የካደ ክርስቶስን የካደን ሰው በቤተ ክርስቲያን ላይ የሚዋሽ ሰው ላይ ቀርቤ እንዲሰድበኝ ጠንቋይ እንዲለኝ ነው የምቀርበው። ለመሆን ጠንቋይ ነኝ ያለ ራሱ ነው ነበርኩ ያለው። ድግምተኛ ነበርኩ ያለ ራሱ ነው። እኔ ጥንቁልና የሚባል ነገር በህይወቴም አይቼም ሰምቼም አላቅም፣ በራሴ ህይወት ላይ ማለት ነው። ይህ ጠንቋይ ምናምን እሱ እንደነገረኝ ጠንቋይ ነው ብሏል፣ መብቱ ነው። እሱ ምንድን ነው የነበረበትን ህይወት ስለሚያውቅ ሁሌ በድንጋጤ ነው የሚኖረው። እኔ ራሴ በጠላ ጠጥተውኝ አለ። ዚያን ቀን ድምፄ ተዘግቶ ነበር፣ ጌታ ስቀበለው ድምፄ ተፈወሰ ነው ያለው። ዲቤቱን ተቀብየዋለሁ፣ ምንም ችግር የለውም። ግን መጀመሪያ የዋሸውን ውሸት አምኖ ሲቀበል በሚፈልገው ርዕስ ወደ ዲቤቱ እንሄዳለን። ንስሐ ይግባ መጀመሪያ፣ አለበለዚያ እኔ ከሚዋሽ ሰው ጋር ዲቤት አልገባም። ቴንኪዩ። በጣም እሺ ይኸው ቅድም ተቆርጣ የመጣችሁ አሁን መጣች። አያችሁ ቀሲስ የተናገሩትን ቁርጥርጥ አድርገው ዲቤቱን ተቀብያለሁ ብቻ የምትለዋል የኤርሚያስ እና የግሩፖቹ ውሸት ማለት ነው። ቀሲስ ግን ያሉት ግልጽ ነው። ይኸው ቅድም ሻይም እየጠጣ ኤርሚያስ ያለውን ተቆርጦ ያለውን ስሙት። አሁን ሙሉን ስሙት። በጣም ጥሩ ኦኬ። ኤርሚያው መጣ። እሺ ኤርሚያው መጥቻለሁ። እሺ እንኳን ደህና መጣ። ከሲዲ በኩል አሁን አንተን አንቱ ብዬ ለመጥራት ስለምቸገር ሌሎችን አባቶች አንቱ ብዬ በምጠራበት አንተን ለማለት ሕሊና አይፈቅድልኝም። ስለዚህ ይህን ጥያቄ ጠይቃለሁ እና እሰጥሃለሁ። በእነዚህ ያልሞተን ሰው ሞተ ብለሃል። ሰውየውን ይዤ እንመጣለን። አድምጠኝ ብራዘር። አንሚውት ማድረግ አትችልም። አንሚውት አታድርግ። የምታመጣው ሰው እኮ አድምጠኛ የትልትል ውሸትህን አሰጣልሃል። የምታመጣው ሰው ዲቤት ግባ፣ አበበ ጉልላት ዲቤት ግባ። አድምጠኝና እናወራለን። ቆይ ሚዩት አታድርጉ። አድምጠኝና እናወራለን። ኦኬ አድምጠኝና ምንም ችግር የለው። አይደለም ሂስትሪ ታሪክ ያንተን ውሸት ለመስማት ፈቃደኛ አይደለም። ታወራለህ እኮ አልኩህ። ተቀብያለሁ፣ ዲቤቱን ተቀብያለሁ። ቀን ምረት ታወራኛለህ። አድምጠኝ እኮ አልኩህ። ከሲዲ በኩሉ ታሪክህን ያንተን ውሸት አላዳምጥም። ዲቤቱን ተቀብያለሁ። እና አንድ አረፋ መድፈቅ ጀመርክ። ተረጋጋና አውራኝ።
ዲቤቱን ተቀብያለሁ። ቀን ቀጠሮ ያንተን ውሸት መስማት አልፈልግም። አድመጣኝ። ያንተን ግትልትልን የመስማት ግዴታ የለብኝም። ተቀብያለሁ። ዲቤቱን መቼ እንግባ? አድመጣኝ እንኳን መቼ ዲቤቱ መቼ ይሁን? ቀኑን ንገረኝ። እንደዛ የለም። አሁን ቆይ አድመጣኝ። መልሰልኛል። በሬሳ ላይ ቀኑን ንገረኝ ነው። ግትልትል ውሸትክን ባዶውን ነው ማስቀር። አንተ እንደ ካህን ቄስ ነኝ ብለህ ያውም ደግሞ ዲያቆን ነኝ እያልክ ገና ከጸሎተ ማርያም ነው የምጀምርልህ። ዲያቆን ነኝ እያልክ ውሸት እንዲህ አይነት ሰው ነው እንግዲህ እድል ነው። የ14 ዓመትህን የውሸትክን አሰጣላለሁ እና በምትፈልገው ዲቤት እገባለሁ ከአንተ ጋር። ልብ በሉ እዚህ ያላችሁ 1500 ሰው ልብ በሉ። ለስሙ ካህን ነው። ሪከርድ አድርጉት። መስማት ሳይሆን ሪከርድ ጅምር አልተረጋጋም። በጣም እየጮኸ ነው። በጣም እየገለፈጠ ነው። ይሁት ምን እንደሚያደርገው እኔ እየጠየቅኩ ያለሁትን ሚዩት አድርገው። አይ ቲንክ ድምፅ አንተ ጋር ኤኮ ስላለ ማለት ነው። ሚዩት አድርገው። በዚህ ነው ያልክ ቄስ ታሪክ አታብዛ ግን አጠራርገው። ሚዩት አድርግ። ዚስ ኢዝ ኦርቶዶክስ። ልብ በሉ። እኔ ካሜራ ከፍቼ ፊቴን እያያችሁ ነው የማወራው። ፊቴም ላይ የሚነበባል። እሱ ከካሜራ ውጭ አረፋ እየደፈቀም ሊሆን ይችላል ይሄን የሚያወራው ይህ ሰው። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? ሚዩት አድርግ እና ልጨርስ። አላረግም። የአንተን ውሸት የመስማት ግዴታ የለብኝም። ዲቤቱን ልቀበልህ ነው የመጣው። ተቀብዬ ቤት እኮ ነው የመጣው። ና ዲቤት እንግባ። የቴክሱን ይሁት ወንድሞች ናቱ። እሺ ጥሩ። የእነሱ የሰሩት ድራማስ ምንድን ነው? ጴንጤዎቹ አሹትስ ምን ብለው ነው? አሁን አንደኛው ይሄ ነው ውሸት። ኦኬ ይኸው እዩት። ሙሴን የርዕየ ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ ይሄ ደግሞ ኤርሚያስ ላይ የተለጠፈው የተቀነባበረው ድራማ ውሸት ማለት ነው። ይኸው እዩት። ቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። ይኸው ቅድም የሰማችሁት ሙሉ ንግግራቸው ተቆርጣ ምን የምትሏ ብቻ ይኸው የሰጠራኝ ነበር። ዲቤቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? ኦኬ አያችሁ እንዴት አድርገው ውሸት እንደሰሩ። ኦኬ ሁለተኛውን ውሸት ደግሞ ላሳያችሁ። ሁለተኛው ውሸት ደግሞ ይህንን ቪዲዮ ደግሞ ተመልከቱት። ይሄ ቅድም ያያችሁት ነው። ሁለተኛውን ደግሞ ውሸት ላሳያችሁ። መቼ ይሻላል? እና የለሁበትም። ለማንኛውም ዲቤቱን ግን ተቀብያለሁ። ኦኬ ተቀብያለሁ። በትም ለማንኛውም ዲቤቱን ግን ተቀብያለሁ። ኦኬ ተቀብያለሁ ለማለት ነው። ስለዚህ እሺ አሁን የሰማችሁትስ ቪዲዮ ደግሞ እሱን ደግሞ እና ዲቤቱን ግን ተቀብያለሁ ያሉበትን ደግሞ ላሳያችሁ። ይኸው ኦኬ ዩቲዩብ ላይ ላሳያችሁ ሙሉ። እኔ በጣም የምጠላው ነገር ውሸት። አንዴ ቆይ ቅርታ። When most people think of a zero carbon future, this is what they're envisioning. It's also the scenario around which our elected officials are planning. ተውለቅ እሺ ነበረው ጌታቸው ምትኩ ይባላል። እሺ ይኸው ይሄ እንግዲህ ከስንት ቀን በፊት ነው? ከትናንት ወዲያ የነበረ ላይቫቸው ላይ ነው። ቀሲስ የቀሲስ ዲበኩሉ ቤት። ኦኬ ያው እዩት። ያው ቀሲስ ነኝ። እግዚአብሔር ይመስገን። እንዴት ሰነበታችሁ? ከታች ያላችሁም ሰላም ብያለሁ። ሁላችሁንም ጥሩ ነው። ቀጥሉ። እስኪ ልስማ። አበበ ጉልላት እንዴት ዛሬ ተመልሶ መጣ? እዮብ ያብራራው። እዮብ ቀጥል። እየቀሰቀሳችሁ እኮ ተስካሩ ሙት ዓመቱ ደርሷል። ለፍታት ነው። መጋቢ እንኳን ደህና መጡ። ሰላም ብያለሁ። ሰላም ናል አለናል። እዮብ ነበርክ ለካ እዚህ ቤት። እንዲሁም ጥሩ ነው። እንዴት ነው መጋቢ? እኔ ተደብቀኸኛል ማለት ነው።
በረው ጌታቸው ምትኩ ይባላል። ቆይ አንዴ ይኸው ጥሩ ማድረግ ከቻሉም ቀሲስ ያሉትን ስሙ። እንግዲህ አሁን የሚያስተምሩ ነገር ካለ ብዬ እሰማለሁ። በተደጋጋሚ ዲቤት ይጠራኛል ማለት ነው። እኔን ያው የተለመደ ነው እሱ ሊስት አድርጓል። ደግሞ በወረቀትም ይዟል። አሳየው ከመጀመሪያው ዶክተር ዘበነንም አሉ ይቀጥላል። ሁለተኛ መምህር ምህረተአብ አሰፋ አሉ እያለ ይቀጥላል። ይዘረዝራቸዋል። እነዚህ አክሊል ገሌ ማምኔ ጠርቻቸው አልመጡም። አሁን ቃሲዜ በኩሉን ጠራሁት አልቀበልም አለ። እሱን ለማስጣል ዘማርያም መጣ። ዘማርያም እቀበላለሁ አለ ነው። እኔም ደግሞ እቀበልሃለሁኝ ብዬዋለሁ እኮ ግን እንደማልገባ መቼ አይገባም። ቄስ እንደው ያው ለክብሩ ምናምን የኔን ስድብ ተቋቁሞ መጥቶ ሊያወራ አይችልም። ስለዚህ ለክብሩ ስለሚጨነቅ እንደፈለግ ስም ላጥፋ ብሎ አሰበ። ትናንትናም ተቀብያለሁ አልኩት በኮሜንት፣ ዛሬም ተቀብያለሁ ለምን ትዋሻለህ አልኩት። አልቀበለ ሲል ገባው ማለት ነው። እና ገብቼ ዲቤቱን ተቀብያለሁ ለምንድን ነው የምትዋሸው? እና የአገትልትል ውሸትህን አሰጣልሃለሁ አልኩት። በነገራችን ላይ እና ወጡን ያስወጣችሁ ሰው አለ ወይስ በራሳቸው ነው? አይዱ ነው በራስህ ነው የወጣው አንተ ነህ? አዎ ቅድም የሆነ ፋይል ሲላክልኝ እሱን ለማየት ብዬ ስወጣ እንትን ይፍትኝ ባርኩ። ሰላም ኖት? እግዚአብሔር ይፍታ። እግዚአብሔር ባርክ። እንኳን ደህና መጣ። እና ምንድን ነው ገብቼ ለአብራራ ብዬ ነው ለመጋቢ ብለኝ ገብቼ ዲቤቱን ተቀብያለሁ። ነገር ግን ወንጌል እውነት ነው፣ ህይወት ነው። ስለ ህይወት ስለ እውነት ስለሆነ የምናወራው የማወራው ሰው የማይዋሽ መሆኑን ማረጋገጥ አለብኝ። የምጠይቀውን ጥያቄ ትረስት እንዳደረገው ከውሸት መውጣት አለብህ። ስለዚህ አበበ ጉልላት ሞተ ብለህ ያልሞተን ሰው ቤተክርስቲያን በስጋው ደግሞ እንደዚህ ገደሉት ብለሃል። ይኸው ገደሉት ያልከው ሰውዬ በህይወት አለ። ድምፁን እያሰማ ያለቀስክበት የመጀመሪያው ዲቤት የሚሆነው በዚህ ጉዳይ ሙቷል አልሞተም፣ በህይወት አለ ሰውዬው። እሱን ይቅርታ ጠይቅና በምትፈልገው ከዚያ በኋላ መቀጠል እንችላለን አልኩት። እና ታሪካዊ አመጣጥ እያለ ሌላ ወሬ ያወራል። ተቀብያለሁ እያልኩት ሌላ ወሬ ያወራል። እኔ የገባሁት ይሄ አይደለም። ተቀብያለሁ፣ እባክህ ስሜን አትጥራኝ። እኔ እንደው በተደጋጋሚ እኮ የክርስቶስን ስም ቢጠራ እኮ በነገራችን ላይ ይፈወስ ነበረ። በእምነት ስሙን ቢጠራው የኔን ስም በሚጠራበት እንደው ኢየሱስ 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 እያለ ቢጮህ እኮ የሆነት ከኃጢአቱና ከውሸቱ ይነጻ ነበር። እና በዚያ ምክንያት ነው አሁን ላይቭም የገባሁት። እዚያ ውስጥ ያዩ ሰዎች ስላሉ ለማጥራት ነው። መጋቢ ብለኝ እሺ፣ ስሙን ቢጠራው የኔን ስም በሚጠራበት እንደው እሺ፣ አንዴ እንትን ራሱ ከድሮም ጀምሮ ዲቤት የመማማር እውነትን የማግኘት አይ የቲክታክ ዩቲዩብ ላይ ሲጫን መቀባት እነዚህ ቀለም ቀብተን ማጥፋት አለብን። እሱን እንጂ ሌላ አያስፈልገውም። እንትኑ እውነት ለመናገር እኔም እኮ እንትን የለኝም። እኔ ከእሱ ጋር አይደለም እንዳልኳችሁ ዋልዬ ስለሆነ ምዕመናን የሚሳቀቃሉ እና እኔ እንደዚህ ካለ ሰው ጋር ዲቤት እኔ መግባት ፍላጎትም የለኝም። ግን በቃ ደረሰብኝ እኮ በቃ ካልመጣህ ሞቼ እገኛለሁ ፈነዳው ሲል ፍንዳታነቱን ያው መተንፈስ ስለነበረበት ነው። እና እኔ እውነት ካለው ስልት አለ እኮ እንደዚህ ሲሆን እንደሚባል ስልት አለ፣ የሚታወቀ ስልት እውነት ካለው ስልት አለ እኮ እንደዚህ ሲሆን ቤስት ስትራቴጂ ይባላል። ኢግኖር ማድረግ አንዱ አላዋቂ ሰዎች በጣም እሺ ይስማማሉ እኮ ከክርስቶስ ውጭ ሆኖ ብዙዎች አንድ አይነት እምነት ሊኖራቸው ይችላል። ምንም ማድረግ አይቻልም። ለክርስቶስ የሆኑት ሀሳብ ስጡና እንትን ላሳያችኋለሁ። ለማንኛውም የተሰራው ቪዲዮ ምንድን ነው?
በኤርሚያስ እና በወንድሞች የተሰራው ቪዲዮ ይሄ ቪዲዮ በኤርሚያስ የተለጠፈው ምንድን ነው? በራሱ ገጽ ላይ ቀሲስ ቅዳሜ ዕለት ስለ ነገረ ታቦት ሊያወሩት ቀጠሮ እንደያዘና እንደፈቀደ እሳቸውም እሺ እንዳሉ አርጎ ነው የተሰራው። ውሸት። ቀሲስ ያሉት መጀመሪያ አበበ ጉላት ብለህ የገደልከውን በውሸት የገደልከውን ያልሞተውን በህይወት ያሉትን ቄስ አበበ ጉላት ብለህ ስም ሰጥተህ በሐሰት የገደልከውን ሰው ወይ ይቅርታ ጠይቅ ወይ ደግሞ አምጣ ማስረጃ። እሱን ውሸት ሳታጠራ ምንም አይነት ውይይት ማድረግ አንችልም ነው ያሉት። ጴንጤዎቹ ግን ቆራርጠው የቀሲስነት ቆራርጠው ልክ ምን እንዳለ በቃ ተቀብያለሁ እንዳሉ አድርገው ጭራሽ ኤርሚያስ መራቂ ሆኖ እግዜር ይስጥልኝ አክብሮ ስለተቀበሉኝ እንደዛ ሰድቦ ያስወጣቸው ማለት ነው። አረፋ የደፈክነ አረፋ እያስደፈኩ ነው ብሎ ሰድቦ የወጡትን አባት አሁን ደግሞ እግዚአብሔር ይስጥልኝ ስለተቀበሉ። ይሄ በጣም የሚያስቅ እኮ ነው። ይሄ በጣም ህመም ነው፣ በሽታ ነው። ባይዘው ይሄ በጣም ትልቅ በሽታ ነው። እና ሀሳብ ስጡ። እዮባም ስለነበር የዛን ጊዜ ሀሳብ ስጡ። ታላቁ ሰላም በልና ስለቀደም ካንተ ቀጥሉ እናንተ። አዎ ይሰማል። አዎ ታላቁ አትሰማም። አንዴ ሚዩትን አንሳና ድጋሚ አብራው ዲያቆን። አይሰማም። ሚዩት ኦን ኦፍ እንደሆነ ነው። አሁንም አይሰማም። ልታሽላሉ ያው ነው። ሚዩት ላይ ነው አሁንም። ወይ ወርደ ተመለስታለ ወርደ ተመለሰኝ። ሲጀመር ቀለሜን ነክተህ እንዴት ሊሰራ ነበር? እሺ እየዋ ቀጥል። እስከዛ ቆይ አይ ይመለሳል። እዚሁ ቅርብ አይደል? እዚሁ ቅርብ አይደል? እሺ አንድ ቁጥር ጻፍ። ታላቁ ዲያቆን ስቢዋለሁ ከገባ። ኦኬ እሺ ተምዋ። እስከዛ መምህር በረከትና መምህር ኤፍሬም ሰላም በሉን። ሰላም መምህር ኤፍሬም ተመስገን። ኢዮብ መዝሙረ ጋ እንኳ አብረን ነበርን አንድ ቦታ። ሰላም ብያለሁ ሁላችሁንም። እሺ እግዚአብሔር ይመስገን። እንኳን በሰላም ወጡ እንደ መምህር ኤፍሬም ታላቁና እየተሳብክ ነው። ግባ እና ተመለስ። ዝም ብለህ ስክሮል አድርገውና መልሰህ ግባ። ኢንቫይት እየተደረገ እያስገባው አይደለም። አይ ቲንክ ኔትወርክ ነው ወይስ ከዛን ካቆየው ልቀጥል? እሺ ቀጥል ዮባይ። እሺ ሰላም ብያለሁ ሁላችሁንም። እንዴት አላችሁ? ያው ማታ ቀሲስ ከገቡ ጀምሮ እየሰማው ነበረ እና ያሉት ግልጽ ነው። መጀመሪያ የዋሻውን ውሸት እንትን እናጥራውና ከዛን ተቀብያለሁ ቀጥታ ወደ ውይይት እንገባለን አሉት ማለት ነው። ተቀብያለሁ የሚለው ቅድመ ሁኔታ አለው። እኔ እንዴት አማርኛ እንደሚገባቸው እንዴት እንደሚሰሙ አላውቅም። ከሱ ደግሞ የተከታዮቹ እንትን ይገርመኛል። ህሊና የሚባል ነገር አለ ማለት ትንሹ እግዚአብሔር ነው ይወቅሰናል። እንዴት አይነት ሁኔታ አለ። ምንድነው? እርሱም አበበ ጉልላትን በቅዱስ ቁርባን አድርገው ገደሉት ያልከው ትልቅ ውሸት ነው። በነገራችን ላይ ቀላል ነገር እኮ ሆኖ አይደለም የሚታለፈው አይደል? ትንሽ አወራንበትና አለፍ ነው። ግን ይሄ ለቤተ ክርስቲያን ትልቅ ነገር ነው ማለት በቅዱስ ቁርባን ሰው ይገላሉ የሚል ሐሜት ነው። ቅዱስ ቁርባን ለኛ ምንድነው እናውቀዋለን። እና እንደዚህ አይነት ነገር ሲናገር ቀላል ነገር ሆኖ አይደለም፣ ግን ንቀንተው ነው በቃ ሰውየው እንዲህ ነው ማንነቱ ነው ብለን ማለት ነው። እና ይሄንን ካላጠራን አሉ ትክክለኛ ነገር ነው ያደረጉት። ከዛን ወጡ። ሙሉን እየተከታተልኩ ነበር። ከዛን ቤታቸውም ሲከፍቱ መጀመሪያ የገባሁት እኔ ነኝ።
እና ያው ነገር ነው የቀጠለው እና ቆርጦ ተቀጥሎ ቤኪ ሊከራከር ገባ። አሁን ታች ኮሜንት ሲጽፍ ስቤው ነበርና እየታየ ግልጽ ይከራከራል ማለት ነው። እኔ ምን አይነት እንትን እንደሆነ አላውቅም። በጣም ያሳቀኝ ነገር ልንገራችሁና በቃ ጨርሳለሁ። ቀሲስ አውቀዋለሁ እና ድምፁን ማሰማት እችላለሁ። ድምፁን አሰምተ ያው ገደሉት ያልከው ሰው አልሞተም፣ እኔ አውቀዋለሁ። በዚህ ጉዳይ እንግባና ግልጽ እናውጣው የሚል ነገር ሲናገሩ እሺ አውቀዋለሁ ካሉ አለ የእናትየው ስሙ ማለት ነው። እንዴት እንዳሳቀኝ የአበበ ጉልላት እናት ስማቸው ማን ነው ብሎ አልጠየቃቸውም። ወይኔ ያው ቀሲስም በየዋህነት መቼም እናጥራው በሚል እንጂ ከዚህ ሰው ጋር በጣም ከባድ ነው። ዞሮ ዞሮ ዲቤት ተቀበሉ የሚለው ለፖለቲካ ነው። አሁን የዛለት ይሄድና ባለፈው ሲሳይ ጋር እንደተደረገው ማለት ነው ይሄድና ይሄው ውይይቱን ቀሩ አይነት ነገር ይሰራል። ቀኑን ሙሉ ሌሊቱን ሙሉ ሲሳደቡ ያድራሉ። ለዚህ ነው እያመቻቹ ያሉት እና ይሄን እንግዲህ የሚሰማ አወያይ ያለው የሚለው አካል እኔ እሱ አወያይ ነው ብዬ አላምንም፣ ፌር ነው ብዬ አላምንም። ዞሮ ዞሮ ግን እሱም ቢሆን የተቀበሉት ዲቤት አለ ብሎ ቤቱን ከፍቶ የሚቀመጥ ከሆነ ያው እሱም ጋር ችግር ይኖራል ማለት ነው። ከሁለቱም ወገን ሳይሰማ ዲቤት አለ ብሎ መክፈት አይገባውም። ቀድሞ ያስብበት። በተረፈ ያሬዶ እግዜር ይስጥልን፣ እንኳንም አወጣኸው። ያው ውሸታቸው መጋለጥም ስለነበረበት ጥሩ ነው ያረከው። እግዜር ይስጥልን። እሺ ዮባይ እናመሰግናለን በጣም ታላቁ ቀጥል ዲያቆን። እሺ አሁን ሰማዋለሁ መቼስ በተስፋ አሁን ጥሩ ነው። ኦኬ እሺ ኢዮቤ ብሎታል። ቅድመ ሁኔታ ነው ያስቀመጡት እሳቸው። ቅድመ ሁኔታ ማለት እንግዲህ ቅድመ ሁኔታ ነው። ዲቤቱ ከመደረጉ በፊት መጀመሪያ በጣም ትልቅ ውሸት ዋሽተዋልና በቤተክርስቲያን ላይ እሱን እናጥራው ነው እያሉ ያሉትና ያንን ያሉበትን ቆርጦ በታቦት ጉዳይ ይሄው እንወያያሉ። ስለዚህ በቃ ዲቤቱ ኦልሬዲ ሴት ነው ምናምን ብሎ መናገር በቃ ምን ያክል አጋንንታዊ የሆነ አስተሳሰብ እንደሆነ ሁሉም ሰው መገንዘብ። ሁለተኛ ነገር ከዚህ በፊት እንወያያለን ሲሉ ወይ ዲያቆን ለመሆናችሁ የዲቁና ምናምን ሲሉ የዲቁና እንትን ክህነት የተቀበሉበትን ማስረጃ ምናምን ሲሉ ነበርና አሁን የቅስና ማስረጃ አልፈለገም። የት ነው የሚያገለግሉት አላለም። ቀጥታ ነው የተቀበለው ማለት ነው። በቃ ቀጥታ እና የሆኑ ቪዲዮዎች ምናምን ተቆርጠው ልከውልኝ ነበረ። በኋላ የምናገረው ነገር ይኖራል። ኢቭን በዚሁ በቃል ኪዳኑ ታቦት ዙሪያ ማለት ነው የሚቀበል ከሆነ እኔም ደግሞ ማስተላለፍለት መልእክት ስላለ ስለዛ ይሄ አሁን ያየነው ቪዲዮ ግን በጣም የተቆራረጠ የተቀጣጠለ ማንም ያላለውን ነገር ነው እንትን ያለውና ምናልባት ቴዲ ሐዋሳም ይሄ መልእክት የሚደርሰው ከሆነ ኤዲት የተደረገ የውሸት ቪዲዮ ነው የሚደርሰው። ቤቱን ከፍቶ ቅዳሜ ማለት ነው ቤቱን ከፍቶ ቀለሜን አስገብቶ ኦርቶዶክሳውያን ይመጣሉ ብሎ የሚጠብቅ ከሆነ ችግሩ ያለው ቴዲ ሐዋሳ ጋር ነው ማለት ነው። እሱ ራሱ የቀለሜ እንትን አንድ ሰለባ እየሆነ ነው ማለት ነው። አንድ ችግር ያለበት ሰው እየሆነ ነው። ልክ ከዚህ በፊትም ቢሆን በሲሳይ ቤት ድራማ ተሰርቷል ታውቃላችሁ። ወይው ቀረ ምናምን ኦርቶዶክሳውያኑ ቀሩ ተብሎ እሱ ድራማ እንዲደገም ቴዲ ሐዋሳ የሚተባበር ከሆነ እሱም አንድ ጠላት ነው ማለት ነው። ልክ እንደ ቀለሜ። ስለዛ ጉዳዩን እንደው ዝም ብለን ቀለል አድርገን ያላለፍነውና ቀሲስም መጀመሪያ ይሄ ጉዳይ ይጥራ ያሉበት ትልቅ ምክንያት ስላለ ነው ከጀርባ። በኋላ ግን እድል ከተሰጠኝ እኔ የምናገረው ለቀለሜ ማስተላለፍለት መልእክት ስለሚኖር ነው። ቴንኪው ያሬድ። እሺ ዲያቆን እግዚአብሔር ይስጥልን። እኔ ድምጽ የምትሉ ሰዎች ምን እንደነካችሁ አላውቅም ወይ? ይቅርታ አንድ የረሳኋት ነገር ስላለችኝ ነው። ችግር የለውም እየወይ። እሺ አዎ፣ አይ እዛው ጋር ቅድም ሲያሳይ ያሬዶ እንግዲህ እኔ ነበርኩኝ እስከ መጨረሻውና ልክ ቀሲስ እንደወጡ ውይይቱን ተቀብለው ከወጡና እሱ ውይይቱን እንደተቀበሉ ከሰማ ቀጥሎ ያለውን ስድብ ምን አመጣው? ሊወያይ ካለ ምክንያቱም ይሄው አሁን ውይይቱን ተቀብለዋል ብሎ በጣም እየመረቃቸው ነበር አይደለ? በጣም በትህትና የሚመስል ነገር ነው ሲያወራ የነበረው። ልክ እንደወጡ ግን ኃይለኛ ስድብ ነበር
ረዘም ያለ የስድብ ሰዓት ነበረው ማለት ነው። እዛ ጋር ራሱ ውሸቱ መጋለጥ ይችላል። ውይይቱን ተስማምተው ከወጡ ስድቡን ምን አመጣው? ይሄ ራሱ ራሳቸው ቢያስቡበት ለማለት ነው። እሺ ዮባይ በጣም ጥሩ። እንዲያውም የምትቀዱኝ ሰዎች አንዴ እንድትቀዱኝ ይፈልጋሉ። እንዲያውም አንድ ቁጥር ጻፉልኝና ምክንያቱም ይሄን ውሸት አንደኛ ማሳየት ስላለብን አእምሮ ላላቸው አስተዋይ ፕሮቴስታንቶች ማሳየት ስለሚገባ ባሉ አእምሮ ለሆኑ፣ ሌላው ግን በቴዲ ደግሞ የዚህ ሰለባ እንዳይሆን የዚህ መጠቀሚያ እንዳይሆን ቴዲንም ያው ለነገሩን የማናገር አይቀርም ወይ ሌላ ሰው እንዲያገኘው አረጋለሁ፣ ግን ሜንሽን አድርጌው ቪዲዮዎቹ ማሳየት ይችላል። ስለዚህ የምትቀዱ ሰዎች አንዴ ቅዱና ሬዲ ስትሆኑ ንገሩኝ፣ ከዛ ወደ እንትኑ እንሄዳለን ማለት ነው። በጣም ጥሩ። እሺ ሬዲ ናችሁ? አሪፍ። እሺ አንዴ ቆይ፣ ኢዮባንም ታላቁንም ይቅር በሉኝ በደንብ እንዲታይ ላድርገው። እሺ በጣም ጥሩ። ዝግጁ ናችሁ የምትቀዱኝ ሰዎች? ይሰማችኋል? ይሰማል አይደለ? በጣም ጥሩ። እሺ ያው ልጀምር ነው። በጣም ጥሩ። ቀሲስ ዲበኩሉ ጥሪውን ተቀብለውኛል። በቃል ኪዳኑ ታቦት ሰላም በምድር ዙሪያ ያላችሁ ቅዱሳን ወገን። እሺ ዛሬ ምንድነው አሁን ማሳያችሁ? ኤርሚያስና ጓደኞቹ ያ ግሩፕ የሰራው ውሸት፣ ቀሲስ ዲበኩሉ የተዋሸ ውሸት በቴዲ ሐዋሳ ቤት ቅዳሜ ዕለት ቀጠሮ ይዘናል ሳይዙ ቀሲስ ዲበኩሉ ያልያዙትን ቀጠሮ ይዘናል፣ ያልያዙትን ርዕስ ወስነናል ብሎ የዋሹትን ቆራርጦ የሰሩትን ቪዲዮ ነው ማሳያችሁ። ይሄ በራሱ በኤርሚያስ ላይ የተለጠፈ ቪዲዮ ነው ማለት ነው። ስሙት መጀመሪያ። በጌታችን በኢየሱስ ክርስቶስም ሁላችሁንም ሰላም ላለሁ። ከ6 ቀን በፊት ለቀሲስ ዲበኩሉ በቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጥቷል ተብሎ በተባለው አክሱም አሁን አለ ተብሎ በተባለው ታቦት እና በአዲስ ኪዳን ታቦት አለ የለም ብሎ በሚል የዲቤት ጥሪ አቅርቤ ነበረ። የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀረቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው። ኦፊሻል ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥተዋል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የረእየ ሀገረ ቅድስት እያላችሁ በከበሮ ስትጸለጽሉ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እርሶ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። ቀለም የስጠራኝ ነበር። ድገቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? እና የለሁበትም። ለማንኛውም ዲቤቱን ግን ተቀብያለሁ። ኦኬ ተቀብያለሁ ለማለት ነው። ስለዚህ ቀሲስ ዲበኩሉ ጥሪውን ተቀብለውኛል። በቃል ኪዳኑ ታቦት በብሉይ ኪዳን እና በአዲስ ኪዳን ታቦት ሊወያዩ ማለት ነው። ከብሉይ ኪዳን የነበረው ወደ ኢትዮጵያ መጣ፣ ከእስራኤል ወደ ኢትዮጵያ መጣ ብሎ በሚለው ላይ እና በአዲስ ኪዳን ታቦት አለ የለም ብሎ በሚለው ያቀረብኩላቸው የዲቤት ጥሪ አሁን ዘግይተውም ቢሆን ተቀብለዋል። ስለዚህ አክብሮቴ በጣም ታላቅ ነው። እሳቸው ምንድን ነው ያሉኝ? ቦታና ጊዜ ምረጥ ብለው ለእኔ እድሉን ሰጥተውኛል። ድገቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? ቀሲስ ዲበኩሉ እርስዎ እንግዲህ ቦታና ጊዜ ምረጥ ብለው ስላሉ እኔ ጊዜ የፊት ለፊታችን ቅዳሜ ከምሽቱ 2 ሰዓት ላይ እንዲሆን እና ቦታና ጊዜ ብሎ የሚለውን ስላለ ቦታ ደግሞ ከዚህ በፊት ቴዲ ሐዋሳ ቤት በዲያቆን ፈለገ በነበረው ውይይት ላይ ትንሽ ጫና እንደተደረገብኝ ባውቅም ግን እርስዎ ካሉ የእሱ ፈቃደኝነት ተጠይቆ የቴዲ ሐዋሳ ፈቃደኝነት ተጠይቆ ፈቃዱ የሚሆን ከሆነ በቴዲ ሐዋሳ ቤት ድጋሚ በደል ያደርስብኛል ብዬ አላስብም። ግን እሱን ፈቃዱን ጠይቄ እኔም እናንተም ጠይቃችሁ ፈቃዱ ከሆነ የሚያወያየን ከሆነ የእሱ ፈቃድን እንጠይቃለን። ካልሆነ ግን እሱ ደግሞ የማይፈቅድልን ከሆነ በሌላ ገለልተኛ በሆነ ሰው ቤት በኮሆስት አይደለም በፔጁ ላይ ተገኝተን የዲቤት ጥሪን ስለተቀበሉ ውይይቱን እናደርጋለን ማለት ነው። እግዚአብሔር አምላክ ይባርክልኝ። ዘግይተውም ቢሆን ዲቤት ጥሪውን ስለተቀበሉ በጣም አመሰግናለሁ። እግዚአብሔር ስጥልን፣ ክብር ያደልልን። ወገኖች ሼር እና ሪፖርት በማድረግ ወደ ሰዎች እንድታደርሱት በጌታ ፍቅር ጠይቃለሁ።
ጸጋና ሰላም ከሁላችሁ ጋር ይሁን። የዛ ሰው ይበላል። እሺ ቀሲስ ግን እውነት ተቀብለዋል የሚለውን ደግሞ እኒህ ቆራርጠው የሰሩትን ቪዲዮ ደግሞ ላሳያችሁ። ቆራርጠው የሰሩትን ቪዲዮ ደግሞ ቀሲስ ከሱ ጋር የነበራቸው ትናንት ምን ነበር የተነጋገሩት? ይኸው ጥሩ ሚዩት አድርገው እና ላውራ አንዳንዴ ያስተጋባብህ። እሺ አንደኛ የመጀመሪያው ምንም ጥያቄ የለውም፣ እድል ነው፣ እቀበላለሁ ዲቤቱን። ስለዚህ እቀበላለሁ ብዬ እኔ ራሴ በተደጋጋሚ ጥሪ አቅርቤያለሁ አይደለ? ከዚያ በፊት ግን ግትልትል ውሸት ስላለ ያልሞተን ሰው ሞተ፣ ቤተክርስቲያኗ ላይ የተዋሸ ውሸት ስላለ፣ ወንጌል ደግሞ ስለ እውነት ስለሆነ እውነት ማውራት የሚቻለው አንድ ሰው ውሸቱን ውሸት ነው ኃጢአት ሰርቻለሁ ብሎ ንስሐ ሲገባና ከዚያ በኋላ ስለ እውነት ይወራል። ሰው እውነት በሌለበት እውነት በማያወራበት ሁኔታ ላይ ስለ ወንጌል ማውራት ሚኒንግለስ ነው፣ ለእኔ ትርጉም የለውም። ሰው እኔ የማወራው የጌታዬን ወንጌል ነው የማስተምረው። እውነት ነው፣ ህይወት ነው፣ መንገድ ነው። እሱን ለማውራት ምን ያስፈልጋል? እውነት መናገር ይጠይቃል። ክርስቶስን መምሰል ይጠይቃል። ግትልትል ውሸት በቤተክርስቲያን ላይ እየተዋሸ እኔንም እየሰደበ ትናንትና ሰማው ነበር። ጠንቋይ ይላል። አሁን በዲቤት ሲነጠፍ በድግምት ደግሞ አሸነፉ ሊል ነው። እኔ በጣም ጠንቋይ መተተኛ ያልሞተን ሰው ሞተ፣ በህይወት ያለን አገልጋይ ሞቶ እያለ ሲያለቅስ ነበረ። ያልሞተን ሰው ቤተክርስቲያኗ ገደል ማለት በቅዱስ ቁርባን ነው የገደሉት እያለ ቪዲዮ እኮ አለ። ስለዚህ ይሄንን መጀመሪያ ያጥራ፣ ንስሐ ይግባ። በጣም ሶሪ በህይወት ያለን ሰው ሞተ ጓደኛዬ ነው በማለቴ አፍሬያለሁ፣ ተሸማቅቄያለሁ እና ከዛ በኋላ በሚፈልገው ዲቤት እንገባለን። ያን ጊዜ ታቦት ይዤ ስወጣ እሱ ቃጨል እየመታ ከፊት ለፊት መሄድ እንችላለን፣ ስለ እምነቱ መነጋገር ስለሚቻል እንጂ ቤተክርስቲያኗን የካደ ክርስቶስን የካደን ሰው በቤተክርስቲያን ላይ የሚዋሽ ሰው ላይ ቀርቤ እንዲሰድበኝ ጠንቋይ እንዲህ ላይ ነው የምቀርበው። ለመሆን ጠንቋይ ነኝ ያለ ራሱ ነው ነበርኩ ያለው፣ ድግምተኛ ነበርኩ ያለ ራሱ ነው። እኔ ጥንቁልና የሚባል ነገር በህይወቴም አይቼም ሰምቼም አላውቅም። ደህና መጣህ ቀሲስ በኩል አሁን አንተን አንቱ ብዬ ለመጥራት ስለምቸገር ሌሎቹን አባቶች አንቱ ብዬ በምጠራበት አንተን ለማለት ህሊና አይፈቅድልኝም። ስለዚህ ይህን ጥያቄ ጠይቀሃለሁ እና እሰጥሃለሁ። በእነዚህ ያልሞተን ሰው ሞተ ብለሃል። ሰውየውን ይዤ እንመጣለን። አድምጠኝ ብራዘር፣ አንሚውት ማድረግ አትችልም። አንሚውት አታድርግ። የምታመጣው ሰው እኮ አድምጠኛ አለ የትንትን ውሸትህን አሰጣልሃል። የምታመጣው ሰው ዲቤት ግባ፣ አበበ ጉልላት ዲቤት ግባ፣ አድምጠኝ፣ አድምጠኝና እናወራለን። ቆይ ሚዩት አታድርጉ። አድምጠኝና እናወራለን። ኦኬ አድምጠኝና ምንም ችግር የለው። አይደለም ሂስትሪ ታሪክ ያንተን ውሸት ለመስማት ፈቃደኛ አይደለም። አወራለን። እሺ እንደሰማችሁት በዚህ መልኩ ነው ሰድቧቸው አረፋ ምናምን ብሎ ብዙ ነገር ተሳድቦ ነው ከቀሲስ ጋር የተለያዩት። ዲቤቱን ቀንም አልቆረጡም፣ ምንም አላሉም። መጀመሪያ አበበ ጉልላት ሞቷል ያልከውን ውሸትህን እሱ ላይ አጥራና ከዛ በኋላ ነው የምንወያየው ነው ያሉት። ተቆራርጠውን ቆረጡና ምናደረጉ ጴንጤዎቹ ኤርሚያስና ወንድሞቹ የሐሰት ነገራቸውን ገጣጠሙ ማለት ነው። ሌላው ሁለተኛ የታየው ቪዲዮ ላይ ደግሞ ዩቲዩብ ላይ ገብታችሁ ይኸው እሱን ደግሞ ስሙት ምን እንዳሉ ቀሲስ በተገደሉኝ ሁሉ ይችላል እና አበበ ጉልላትን እንደገደለ ራሱን ደግሞ ቢያጠፋስ እና የለውበትም። ለማንኛውም ዲቤቱን ግን ተቀብያለሁ። ኦኬ ተቀብያለሁ ለማለት ነው። ጊዜ ርስትልኝ አንተ ነቀል ህጋዊ ጥሩ ነው። እሺ ሰምታችኋል። ስለ አበበ ጉልላት መነጋገር ከፈለግ ዲቤቱን ተቀብያለሁ። አበበ ጉልላትም በውሸት ሞቷል፣ ገለኸዋል፣ እሱን ዋሽተሃል። ስለዚህ ዲቤቱን ተቀብያለሁ። መጀመሪያ ግን ከእሱ ነው የምንጀምረው ነው ያሉት። እነ ኤርሚያስና ወንድሞቹ ግሩፖቹ የሐሰት አባቶች ሐሰተኛ ቪዲዮ ቆራርጠው ቀሲስን ልክ ለቅዳሜ እንደቀጠሩ አድርገው ቀሲስን በቅዳሜ ሀሳባቸው እንደተስማሙ አድርገው የሰሩት ቪዲዮና ድራማና ውሸት ነው ያሳዩችሁ። ይሄንን ለሁሉም አድርሱ። ኦኬ
እና ደግሞ ለቴዲም አወራዋለሁ እንደዚህ አይነት ድራማ እና ውሸታም እንደሆኑ አሳየዋለሁ ማለት ነው። ወንድም ሌሎቹ ቀጥሉ እንግዲህ እንዳጋባችሁ። ተሜ ሀሳብ ካለ ቀጥልና መምህር በረከት ከዛ መምህር ኤፍሬም ይቀጥላሉ። እሺ ያሬዲ አመሰግናለሁ። ከዚህ በፊትም በተደጋጋሚ እልበት ነበረ ቀሲስ ዲበኩሉ ዲቤቱን እቀበላለሁ ያሉት አበበ ጉልላት ሞቷል ወይ፣ አበበ ጉልላት የሞተው በቅዱስ ቁርባን ነው ወይ የሚለውን ማስረጃ አምጣ ነው። አበበ ጉልላት የምትለው ወዳጄ ነው አብሮ አደጌ ነው የምትለው ሰውን እኔ በአካል አመጣልሃለሁ፣ አንተ ከነቅዳሴው አምጣ፣ በሱ ጉዳይ ዲቤት እንግባ ነው የቀሲስ ዲበኩሉ ንግግራቸው። ኤርሚያስ ደግሞ የቃል ኪዳን ታቦቱ ላይ ነው እያለ ያለው። የቃል ኪዳን ታቦቱ ላይ እንወያያለን። መጀመሪያ ግን እዚህ ጋር ያጠፋኸው አለ፣ ቤተክርስቲያንን የሰደብክባት አለ፣ እሱን አጥራለን ነው። አበበ ጉልላት አልሞተም እና አንተ ሞተ ምትል ከሆነ ማን ነው ነው? ከዛ የእናቱን ስም ንገረኝ አለው። የእናቱን ስም ደግሞ ቢነግረው ደግሞ አሁን እንደ ልማዱ ጉልላት አበበ ብሎ እንደገና አስተካክሎት አበበ ጉልላት እንዳለው እንዲሁም እናቱ ከሌናት ምስክር ቀሲስ ዲበኩሉ ናቸው ሊል ነው። እዚህ ይህ ውሸት ነው። በተለይ ደግሞ በጣም ለምስኪን ለማዳመጥ ለሚችሉ ለፕሮቴስታንት እህት ወንድሞቼ አንድ መልእክት ላስተላልፍ። ሆይ ክርስቶስ ኢየሱስ በውሸት ነው ወይ የሚሰበከው? ክርስቶስ ኢየሱስን በመዋሸት ደግሞም አልፎ ተርፎ ደግሞ ቪዲዮ በመቆራረጥ በውሸት ሊሰበክ የሚችል ኢየሱስ አለ ወይ? እስከ መቼ ድረስ ልቦናችሁ አእምሯችሁ ይታወራል? ይሄንን ግለሰብን ስትከተሉት እየቆራረጠ እየገጣጠመውን ቪዲዮ ሪል ቪዲዮ አስመስሎ ሲያመጣ አሜን ብለን የምንቀበለውስ ከምንድን ነው? አያሳፍርም ይሄ ነገር? ኢየሱስ ዋሻችሁልኝ ሊላችሁ ይችላል ወይ? ለኔ ብላችሁ ነው የተሰደባችሁልኝ ይላል ወይ? ለኔ ብላችሁ ነው እየተሳደባችሁም ያላችሁት ይላል ወይ? አይልም። ስለዚህ ወንጌል ማለት እውነት ማለት ወንጌል ከሆነ አእምሯችሁ ከእውነት ጋር ቢቆም ብዬ አስባለሁ። ይህንንም አስተላልፋለሁ። ከዚህ ጋር በተያያዘ እኔ ቤኪ ቀደም ላይም ስትገባ ይቻለሁ በውሸት ልታነክሰው የምትችለው ክርስቶስ ስለሌለ አንዳንድ ጊዜ ለህሊናህም እግዚአብሔርንም በመፍራት ብትቀጥል እላለሁ። አመሰግናለሁ ያሬዲ። እሺ ተሜዋ እናመሰግናለን በጣም እሺ። መምህር ኤፍሬም ይቀጥሉ። መምህር በረከት አይቀድሙም? ሰላም ብያለሁ ሁላችሁም። እሳቸው እኔ ቀድመው ገብተዋል ሀሳብ የሚሰጡ ነው እንዴ? እርስዎ ኦኬ፣ እሳቸው ናቸው የሚቀድሙት? እሺ ይቅርታ፣ መምህር በረከት ይቀጥሉ። እሺ እሺ ሰላም ብያለሁ ሁላችሁንም። መምህር ኤፍሬም ሁላችሁንም ሰላም ብያለሁ። መቼም ይሄንን የተቀነባበረውን ነገር ስናይ እና ፕሮፓጋንዳውን እኔ ሳይ ቀሲስ ራሳቸውን ሳይጠራጠሩ አይቀሩም። ይሄን ቤት ተቀብያለሁ እንደ እውነት ብለው አንዳንዴ በጣም ሶፊስቲኬትድ የሆነ በጣም የሚገርም አይነት ፕሮፓጋንዳ ነው እየተሰራ ያለው እና እንደው በሃይማኖት በፖለቲካ እንኳን የሌለ አይነት በቃ በጩኸትና በማራገብ አንድን ነገር እውነት የማስመሰል አይነት አካሄድ ነው የምናየው። በእውነቱ በጣም ያሳዝናል። እንደው ማንን ለማስደሰት ነው አሁን እንደዚህ የሚዋሸው? እግዚአብሔርን ለማስደሰት ነው ሰው የሚዋሸው? መቼም እንደዛ እንዳልሆነ ግልጽ ነው። ቀሲስ በጣም ኮንሲስተንት ናቸው። ሰሞኑን እኛም ጋር ገብተን እያወሩ ነበረ፣ ብዙ ቦታ እየሰማቸው ነበረ። እንደ ቀልድ ነው ይሄኛው ወንድ ቤት የዚህ ሞተ የተባለውን ሰው ጉዳይ እሱ ጋር ነው የምከራከረው፣ በሱ ነው ድቤት የምገባው እያሉ ደጋግመው ሲናገሩ እኔም ሰምቻቸዋለሁ። እና በታቦት ጉዳይ እከራከራለሁ ምናምን ሲሉ አልሰማኋቸውም። በታቦት ዙሪያ ግን ለመከራከር አንድ ሰው ታቦትም መስቀልም ሲነሳ ነበረ። አሁን መስቀል እና ታቦት በኢትዮጵያ ሁለት አይነት አስፔክት አለው። መስቀልም ታሪክ አለው። በኢትዮጵያ የመስቀሉ ክፋይ ኢትዮጵያ ውስጥ የመጣበት ታሪክ አለ፣ ትውፊት አለ።
የታቦተ ጽዮንም ጉዳይ አለ። ስለዚህ ሁለት አስፔክት አለው ማለት ነው። አንደኛው ታሪኩን የማጥናት፣ ሁለተኛው ደግሞ ቴዎሎጂውን መስቀል በኢትዮጵያ ቤተክርስቲያን ምንድን ነው ያለው? አንዴ ይቅርታ